ሩታዬ እንግዲህ ያየችውን ነገር ማመን አቅቷታል ማለት ነው። ይሄም ማለት ትናንትና ሄርሜላ ለማድረግ እየሞከረች ያለችው ነገር እንግዲህ ትክክል እንዳልሆነ እየተረዳች ይመስለኛል። ምክንያቱም እሷ የኤፍሬምንና የሩታን ጉድና ወይንም ደግሞ እንግዲህ የተለየውን ይናገር ይሄን ነገር እይ ብለው አብርሃምን ሲያሳዩት ነበረ። አብርሃም ደግሞ በማየት እንጂ በመስማት አይደለም ማምነው። ስለዚህ እኔም ትክክለኛውን ነገር እናንተን እንዳምናችሁ አሳዩኝ ብሎ ነበር የመለሰላቸው። ይሄም ማለት ሩታ የሆነ መረጃ መጣች ማለት ትክክል ናት ማለት አይደለም። ሄርሜላም እንደዛው ትክክል ናት ማለት አይደለም። ስለዚህ እኔ ራሴ አይቼ ትክክለኛውን ነገር መፍረድ የምችለው እኔ ነኝ። እናንተ ባመጣችሁልኝ በሬከርድ ወይንም በፎቶ አማምን አይደለሁም ብሎ ነበርና ሄርሜላ ራሷ በጀመረችው በቆፈረችው ጉድጓድ ራሷ ልትገባበት ነው። ይሄም ማለት እንግዲህ ሩታ ራሱ ያየችውን ነገር ማመን ያቃታት። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ የኔ ወዶች የኔ ወርቆች ማለት ነው። ናፍቃችሁኛል ውዶቼ ማለት ነው። እንግዲህ ቅድምም ላይ አንዴ ታዩን ስለ ቪዲዮ ለቅቄላችኋለሁ። አብርሃም እንግዲህ ከሩታ ውጪ መኖር እንደማይችል እያሳየበት ነገር ነበርና እውነትም አንዳንድ ጊዜ ሄርሜላም እዛ ጋ እርጉዝ የነበረችበት የሆነ ፎቶ ተለቋል እና ያን ነገር ነበር ያመጣሁላችሁ ነው ውዶቼ። እኔ ራሴ አወዛግቦኛል እና ብቻ ግን ሄርሜላ እሷ ደብቃ ወይንም ከሷ ውጪ ይሄ ፕራይቬት ነገር ነው። ፕራይቬት ነገር ማለት የራሳችሁ የግል ነገር ነው። ማንም ቢሆን ሶሻል ሚዲያ ላይ ወጥቶ የሚያወራብኝ ሰው የለም፣ የሚናገርብኝ የለም። እኔ የሰዎችን ጉድና የሰዎችን ሚስጥር ነው ማወጣው እንጂ ማንም የኔ ሚስጥርና የኔን ጉድ አያወጣውም ብላ ባላሰበችበት ሁኔታ ወይንም እሷ ይሄን ነገር እያሰበች ባለችበት ሁኔታ ነበር እንግዲህ ሌላ ነገር ወደ ሚዲያ የወጣውና አንዳንድ ጊዜ የራሳችንን ጉድ ሸሽገን ወይንም የራሳችንን ጉድ ሸፍነን አይታወቅብንም፣ አይታይብንም፣ አይሰማብንም ብለን የሰዎችን ጉድ ለማውጣት በሞከርን ቁጥር ማለት ነው የኛ እንደውም ከነሱ ብሶ ሊገኝ ስለሚችል አንዳንድ ጊዜ ከሌ ወንጀለኛ ነው፣ ከሌ መጥፎ ሰው ነው፣ ከሌ እንደዚህ ያረጋል ብለን ከማውራታችን በፊት እኔስ ማን ነኝ የሚለውን ነገር ማየት ጥሩ ነው ብዬ አስባለሁ። ሄርሜላ ስለ ሩታ መጥፎ ነገር ከመናገሯ በፊት ሩታ ማናት፣ ሩታ ከዚህ በፊት ምን አይነት ህይወት ነው ያሳለፈችው፣ ሩታ ምን አይነት ሰው ናት ብላ መጀመሪያ የሩታን መጥፎ ጎን ወይንም ደግሞ መጥፎ እንትኑን ለማውጣት ወይም ሚስጥር አወጣው ብላ ከማውራቷ በፊት ከሷ ሚስጥር በላይ ወይንም ከሷ ጉድ በላይ የኔ ጉድ ይበልጣል ወይ ብላችሁ መጀመሪያ ራሳችሁ ማየት ነው። በነገራችን ላይ ሰው ሆኖ ማያጠፋ የለም አይደለ? ግን ደግሞ ጥፋቱ ድንገት ከዛኛው ሰው በላይ የኔ ጥፋት ሊበልጥ ይችላል ብለን አመዛዝነን አንዳንድ ጊዜ ከመናገራችን በፊት ያንን ንግግር ራሳችን መልሰን ልናዳምጠው ይገባል። ወይንም ደግሞ ልንለው ያልነው ነገር እዛ ሰው ላይ ሲሄድ ምን አይነት ነገር ሊያመጣ ይችላል፣ ምን አይነት ችግር ሊያመጣ ይችላል ብለን ካላየን የምንናገረው ነገር የሰው ልብ ሊሰብር ይችላል፣ የሰው ህይወት ሊያበላሽ ይችላል፣ ትዳር ሊያፈርስ ይችላል፣ የሰው ህይወት እንዳይመለስ አድርጎ ሊያበላሽ ይችላል እና ሄርሜላም ደግሞ ስለ ሩታና ስለ ኤፍሬም አወራለሁ ብላ አሁን ደግሞ የሷ ትልቅ የሆነ ሚስጥር ወጥቶባታል። ይሄም ነገር እንግዲህ ገና አንገቷን አስደፍቷት ማለት ነው ሰውን ሰላም እንዳትል ነው የሚያደርጋት ማለት ነው። ምክንያቱም ራሷ ናት የጀመረችው ነገሩን፣ እነሱ ደግሞ ይጨርሱታል።